በዛሬው ቪዲዮ አስ ሳይኮሎጂ በስፒሪቹዋል ላይፍ ይበልጥ ተወዳጅና ተፈቃሪ የሚያደርጉሽን በባልሽም ዘንድ ሁልጊዜ ከፍ ብለሽ እንድትታይ የሚያደርጉሽ ማንነቶችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮ አግብተው በትዳር ለሚኖሩና ለማግባት ላሰቡ ጓደኞቻችሁና ቤተሰቦቻችሁ በመላክ በህይወታቸው ጥሩ የሆነ ለውጥ እንዲያገኙ እንድታደርጉ ጋብዛለሁ። አንደኛ እግዚአብሔርን መፍራት። ብዙ ጊዜ ሰዎች ራሴን መሆን እፈልጋለሁ ሲሉ ሰምታችሁ ይሆናል። ራስን ለመሆን ደግሞ መጀመሪያ ራስን ማወቅ ያስፈልጋል። ራስን ለማወቅ ደግሞ እግዚአብሔርን ማወቅ በጣም ወሳኝ ነው። ሰውን ለሰውነቱ የሚያበቃው እግዚአብሔር ስለሆነ፣ ካልሆነ ግን ሰው በራሱ በሰውነቱ እንኳን ሊበቃ ስለማይችል ለሰውነት ካልበቃ ደግሞ የሰውን ስራ ሊሰራ አይችልምና ነው። በመሆኑም ያለምንም ማስመሰል ሴት ልጅ እግዚአብሔርን መፍራት አለባት፣ ወንድም እንደዛው። ሁለተኛ አስተዋይነትና ብልሃት። ይህንን ጸጋ ሁሉም ሰው ላይ ታደለው ይችላል። ይህንን ነገር በጭራሽ እንደቀላል ማየት የለብሽም። በቀላሉም የምታገኘው ነገር አይደለም። ነገር ግን ከጊዜ ወደ ጊዜ ራስሽን ለማሻሻል ሞክሪ። ስለዚህ የተለያዩ መጽሐፍትን አንቢ፣ ረጋ ብለሽ ዙሪያሽን አስተውይ፣ ከህይወት ትምህርት ውሰጂ። እያንዳንዱ ሰው አንቺ መማር ከፈለግሽ ነገን የተሻለ ሰው እንድትሆኚ እያስተማረሽ ያልፋል። ሶስተኛ ትዕግስትና ጽናት። ትዕግስት የሌላት ሴት ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገዋን እያበላሸች ትሄዳለች። ትዕግስተኛ ሴት ግን ዛሬዋ ቢበላሽም ነገዋ የተሻለ እንደሚሆን ታውቃለች። ሴት ልጅ በህይወት ዘመኗ ብዙ ፈተና ይገጥማታል። ልጅ ታሳድጋለች። ባሏ ሊጠጣ ይችላል፣ ሊያመሽ ይችላል፣ ስራ ይበዛባታል፣ ባሏም ሊረዳት አይችልም። ፈጣሪ ግን ይህንን ሁሉ የምትችልበትን ጸጋ ሰጧታል። ስለሆነም በእያንዳንዱ ነገር ትዕግስት የለሽ መሆን የለብሽም። ጊዜ ከጠበቅሽ የሆነ ጊዜ ላይ ያስጨነቀሽ ነገር ሁሉ ወደ መልካም ነገሮች ይለወጥልሻል። ስለዚህም መቼም ቢሆን ትዕግስትና ጽናት አይለይሽ። አራተኛ ጸሎተኛ ሁኚ። ጸሎተኛን ሰው ማንም ሰው ታግሎ ሊያሸንፍ አይችልም። የምትጸልይንም ሴት ፈጣሪ መንፈስ ጠንካራ ያደርጋታል። ዛሬ ላይ የተሸነፈች ቢመስልም ነገ ላይ ነገሮችን በእውነትና በፍቅር ማሸነፍ ትችላለች። እግዚአብሔር ደካሞችንና ወደሱ የሚቀርቡትን ሰዎች እንደሚያበረታታ እሷንም ያበረታታታል። ትዳር በቃኝ ብላ ልጆቿን እንድትበትን የሚያደርጋት ነገር ቢመጣም እንኳን ፈጣሪ ጽናቱን ሰጧት ችግሮችን በድል አድራጊነት እንድትወጣ ይረዳታል። ጸሎት ማለት ግን የምር ወደ ፈጣሪ ቀርቦ ኮንሲስተንትሊ የሆነ እለት ከእለት የማይቋረጥ ጸሎት ማለት ነው። አምስተኛ የራሷንና የቤቷን ውበት የምትጠብቅ ሴት። በየትኛውም ቦታ ቤቷንም ሆነ ውጪ ራሷን የምትጠብቅ፣ ራሷን የምትንከባከብ፣ ሁሌም ቁንጅናዋን ጠብቃ አምራና ተውባ የምትኖርን ሴት ማንም ወንድ ቢሆን ሊለቃትም ሊነቃትም አይችልም። ራሷን ግን ያዝ ለቀቅ የምታደርግ፣ እቤት ስትሆን እንደመጣላት በቢጃማ በተቀዳደደ ልብስ ተስፋ በቆረጠ አይነት አለባበስ ተዝረክርካ የምትኖር ከሆነ በጭራሽ ደስ አይለውም። ብዙ ወንዶች በዚህ ላይ ኮምፕሌን ያደርጋሉ። ቤት ስገባ በጣም ታስደነግጠኛለች፣ ልብስ የምገዛላት አታስመስለውም፣ ስንወጣም እንዲሁ አለባበሷ አይማርከኝም፣ የጸጉር ስታይሏም እንደ እድሜዋ አይደለም ይላሉ። ራሷን የምትጠብቅ ሴት ግን በማንም ወንድ ተወዳጅና ተፈላጊ ነች። ስፖርት መስራት፣ ወይባ መግባት፣ ስቲም፣ ጥፍርሽን ጸጉርሽን መንከባከብ አስፈላጊ ነው። በዚህም ልክ ቤትሽንም ሁሉም ቆንጆና ንጹህ፣ ልጆችሽንም ባለቤትሽንም ቆንጆ አድርገሽ መያዝ ይገባሻል። ስድስተኛ ሙያዋና ቃላቷ ያማረላት ሴት ሁኚ። ምግብ ስታበሲ እንዲሁ እንደ ነገሩ ሳይሆን የምርሽን ትኩረት ሰጠሽ መሆን ይኖርበታል። የሚጣፍጥ ምግብ ብትሰሪ ከባልሽ ቀድመሽ የምትደሰችው አንቺ ራስሽ በመሆንሽ መቼም ቢሆን ይህንን ነገር አቅለለሽ ማየት የለብሽም። አንዳንድ ሴቶችም ጥሩ ምግብ ከሰሩ በኋላ ቤታቸውን በጥሩ ሁኔታ ካዘጋጁ በኋላ ንግግራቸው የማይጥም ይሆናል። በፊትሽ ላይም ለምታሳየው ነገር እንዲሁም ለቃላቶችሽ መጠንቀቅ ይኖርብሻል። ከፊትፊቱ ፊቱ እንደሚባለው በጥሩ ቃላት ልታስተናግጁ ይገባል። መጥፎ ጊዜ ላይ ብትሆኝ እንኳን መነጋገር ያለብሽን ሰዓት መጠበቅ አለብሽ። ስለዚህ ጥሩ ሙያና ጥሩ ቃላት እንዲኖርሽ መጣር ይኖርብሻል። ሰባተኛ እንደ እርግብ የዋህ እንደ እባብም ልባም ሁኚ። አንዳንድ ጊዜ እንዲሁ የዋህ ሆነው እንደ ሞኝ የሚኖሩ ሰዎች አሉ። ንብረት ችግር የለውም፣ ሲጠጣም ችግር የለውም፣ ሲያድርም ችግር የለውም እያሉ እንደፈለገ ሲሆን ጸጥ ብለው የሚያዩ ሴቶች አሉ። ይህ የዋህነት ሳይሆን ሞኝነት ነው። የዋህነትም ብልጠትም አይደለም። ንብረት ላይ ብልጣ ብልጥ፣ ቁጥጥር ላይ ብልጣ ብልጥ ለመሆን አትሞክሪ። ይህ ከሴትነት ባህሪ ወጣ ያለ ስለሆነ ባለቤትሽ ፊል ያደርገዋል። ስለሆነ እንደ ድሮ ላይ ወድሽና በፍቅር አይን ላይ ያይሽ ይችላል። የዋህነት ያለባት ሴት ግን
በባሏ ዘንድ እንደ ሴት እንድትታይና እንድትወደድ ይረዳታል። ግን ደግሞ ልባም መሆንም ይኖርብሻል። ነገሮችን በጥበብ የምታስኬድ፣ መቼ መናገር እንዳለባት የምታቅ፣ መቼ ኃይለኛ መሆን እንዳለባት የምታቅ ሴት ሁኚ። ግዴታሽን ተወጪ፣ መብትሽንም ጠይቂ። 8ኛ ታማኝና አልጋዋን የምትጠብቅ ሴት ሁኚ። አሁን ባለንበት ጊዜ ብዙ ሰው ለራሱ መታመን ሲያቅተው እናያለን። ብዙ ሰው በዚህ ምክንያትም ትዳሩን እያጣ ይገኛል። ስለዚህ ለባለቤትሽ ፍጹም ታማኝ መሆን ይኖርብሻል። ከዚህም ውጪ አልጋሽን ጠብቂ ማለት የመኝታ ቤትሽን ንጹህ አድርጊ። አንዳንድ ቤት ላይ መኝታ ቤት ንጹህ ሆኖ አይታይም። በብዙ እቃዎች በተሞላ ኮተት ይበዛበታል። ቤትሽ እንደዛ ከሆነ አሁኑን አስተካኪ። በመኝታ ቤትሽም ሌላ ሰው ገብቶ እንዲያድር መፍቀድ የለብሽም። አንዳንድ ሰው ልክ እንደ ደባል የሆነ ሰው አስገብቶ አብሮ የሚተኛ ሰው አለ። ሌላ ሰው ካለም ሴክስም ሆነ ሌላ የፍቅር መገለጫዎችን ማድረግ ምቾት እንዳይሰማን ስለሚያደርግ በፍጹም ይህ እንዳይሆን ተጠንቀቂ። ባለቤትሽን በሴክሹዋል ነገር ለማስደሰት ሁልጊዜም መጣር አለብሽ። የተለያዩ አካላቶችሽን ጠረን መጠበቅና ንጹህ ማድረግ ይኖርብሻል። 9ኛ ገንዘብ አጠቃቀምና ዘመድ አያያዝ የምታውቅ ሴት ሁኚ። በቤትሽ ውስጥ እንግዳ መቀበል፣ ሰዎችን መቀባበል መቻልና በደስታ ማስተናገድ ይኖርብሻል። እንግዳን የምትቀበልን ሴት፣ እንግዳን የምትወድን ሴት ባሏ እንደ ጥሩ ሚስት ይመለከታታል። ማንም ሰው ባልና ሚስት መካከል ለመኖር ረጅም ጊዜ ቢመጣና በዚያ ፈቃደኛ ባትሆኚ አልፈርድብሽም። ነገር ግን ደርሶ የሚሄድ ሰው ያንቺን ጥሩ ስም ይዞ እንዲሄድ አድርጊ። ገንዘብ አያያዝ ላይም ጠንቃቃ መሆን አለብሽ። አባካኝ መሆን የለብሽም። በጣምም ግትር መሆን የለብሽም። ባልሽ አባካኝ ከሆነ ትንሽ ያዝ አድርጊ። እሱ ግትር ከሆነ ባላንስ ለማድረግ ሞክሪ። 10ኛ እንክብካቤና ፍቅር መስጠት መቻል። አብረሹ ስለተኛሽ ወይንም ምግብ ስለሰራሽለት ፍቅር ሰጠሹ ማለት አይደለም። ማሳጅ ማድረግ ሊሆን ይችላል፣ ጸጉር ማስተካከል ወይንም ጊዜ መስጠት፣ እራት ወጣ ብላችሁ እንድትበሉ ማመቻቸት፣ በፈለገሽ ጊዜ ሁሉ ቅድሚያ መስጠትና ማዳመጥ ሊሆን ይችላል። እሱን ለመንከባከብ ሬዲ መሆን አለብሽ። በተቻለሽ መጠን እነዚህን ሀሳቦች ለመተግበር ሞክሪ። ራስሽን ለመቀየርና ለራስሽ ቦታ ለመስጠት ሞክሪ። ከራስሽ አልፎ ትዳርሽን መልካም ሊያደርግልሽ ይችላልና ተጠቃሚበት። ቪዲዮውን እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ